መጨረሻ ላይ አሁን ታልቆሱ የመጨረሻ ሰዓት ላይ ሁላችንም ተሰብስበን እናለቅሳለን። ለቅሶ እንደዛ ነው የሚያምረው ራሱ። ስለዚህ ሰው የሚሞተው አንድ ቀን ነው፣ አንድ ቀን ነው የሚቀበረው አለ። አሁን ህመም ላይ ያለ ሰው አጥሜት ምናምን ነው የሚያስፈልገው። እሱ ስጡ መጨረሻ ነው ብለው ወንበር አስቀምጠው እንግዲህ ሲሉን ያን ጊዜ እናለቅሳለን ሁላችን። ለምንድን ነው ማለት ሰው ሀቢብቲ ስንት የሚለቀስለት ደሃ አለ። እናቴ ማነሻ አስማነሽ ማነሻ። አሁን እኛ ፈታ ዘና ብታደረጉን ምን አለበት? የእነሱን እንትን ታያቸው። አንቺ ራስሽ ዘና ማለት አልቻልሽም። ለምን መሰለሽ እነሱ በቃ እየሰገጡብን ነው። በጣም ተናድጃለሁ በእውነት ሰገጡብን ነው። ሰላም ናቸው። እንዴት አመሻችሁ? አለን አለን። እንዴት ነሽ? አለ አልሐምዱሊላህ። ሁላችሁም ሰላም ናቸው? ደህና ነን። 200 ሰዎች ታብ አድርጉ፣ ኮፒ ሊንክ አድርጉ። ምን እየሰሩ አውሩ፣ ታስቃላችሁ። የምር ልቤ ቆስሏል። አሁን ሳቅ ልቤ ቆስሏል። አሁን አንቺ ልሰማ ነው የመጣሁት። ታች ሆነሽ ራሱ መስማት ትችያለሽ ማሬ። ኧረ ተይ በእናትሽ፣ ለመስማት መግባት አይጠበቅብሽ። ተይኝ በእናትሽ፣ በቅድ ተይኝ። ሮሯም ተልግም ተረጂኝ። እሺ ታባርጊ እኔ እኮ ታብ እያረግኩሽ ነው መቅቴ። ተሳስቼ ራሱ አንበሳ ያወረድኩልሽ እየመሰለኝ ነው። በጣም ነው እንደ አንበሳ ያወረድሽው። ተይ እንጂ በጣም ነው። ጥያቄ ነበር። ተለያዩ ወይስ ገና ነው? ቆይ እኮ ዘርዬ 15 ቀን ነው ምናምን ሆናቸው። አንድ ወር ሆነ አይደለ? ግን ይሄ እንትን ስራው አንድ ወር ሆኖታል። ፈታ በእናቴ ዛሬ ተሰብስበው በአንድ መኪና እኮ ነው የመጡት። ውዴ ተይ እንጂ ዩዘርዬ፣ እኔ ቆንጆ ታውቂያለሽ። ዛሬማ እኮ በጣም ብዙ ፓርት ነው እንትን የሚለው፣ ግን እንትናቸው አስተካክሉ ሲባሉ ስለባሰባቸው መተው ነው የሚሻሉ። አቤት ዝም በይ እስኪ በእናትሽ። ቤት ሀገር ነው ባልሽ የሆነ ነገር ታደርግ። አንድ ነገር ልጅ ሳኒ ነው ፈልጋት። ሳኒ ተኝታለች፣ ወተት እየጠጣች ነው። ጠጪ በደንብ በያት። እኔ የምልሽ ቆንጆ ነው፣ ቆንጆ ነው ማለት ነው። እንደዚህ ሁለት ቤት ዘርዬ እንዴት ነሽ? ሰላም ነሽ? እንኳን ደህና ቆየሽ። እኔ የምልሽ አለው ፈጣሪ መስኪን። ኢትዮጵያ ሕግ ተቀይሯል ማለት ነው። ቆንጆ ነው። አንዱ ቦይፍሬንድ ሲለያይሽ ቤት ገዝቶ ይሰጣል። አንዱ ደግሞ አርግዞ ለልጁ ቤት ንብረት ያስፈልገዋል። ይሄ ቆንጆ ነው፣ ሕግ ነው። የኔም ጥያቄ ነው ዩዘር፣ የኔም ጥያቄ ቆንጆ ነው። አስረዱኝ እስቲ። እኔ ቆዩ አላውቀውም ሕጉን ለማን እንደሆነ ያስረገዘ ሳላውቅ ያስረገዘው ሳታውቅ ቤት ለእኔ ነው የሚያስፈልገኝ። እኔን እየመከራ ነው መግዛት አለብኝ። ጦሶ ሆረ እኔ ዛሬ የምር አላወራም፣ ዛሬ አላወራም፣ ነገ ነው የሚወራ። በጣም ከባድ ነው። ለምን እንደሚሆን ልንገርሽ ሳንዬ፣ ነገ የሚሆነው ምንድን ነው? ለምንድን ነው እንለያል ከልብ የተሰበረ ብላ የኛ ልዕልት ከች ብላ ትጀምረዋለች። እንግዲህ አንድ ወርም ይደርስ አንቺ መቀሌ ሲነስራት ያየ ምን ማለት ነው? ሰንጌ ዛሬ ገባች። እስቲ በኋላ ፖስላለሁ። አልወጣም፣ ችግር የለም። ገዝት ሰርቻለሁ። እስቲ ሁዘርዬ እኔን ነው የጠየቀችሽኝ ጥያቄ። ሁዘርዬ ይሄ ሌላም ጥያቄ ነበረኝ አንድ ላይ እንድትመልሹ ያህል ምንድን ነው መሰለሽ፣ ቤት ሲመረቅ በሬ የሚታረደው መቼ ነው የሚመስልሽ? ለምሳሌ ሁሉም ይመጣሉ፣ እዛ ጋር የተሰበሰቡት በሙሉ የተጣሉት የተረገዘው የሱ ፋሚሊዎችም ይመጣል። መልስ ነው ሰርግ ነው ወይስ ቅልቅል ይመስልሻል? አብሮ እሱንም እስቲ ዩዘር መልስም እኮ አለ ታውቂያለሽ። መልስ አክስቴንም እጠራለሁ ብሏል ከአዲስ አበባ። አልገባኝም፣ አስረዱኝ ብዬ ነው። ሰርግ ነው የሚሆነው? መልስ ነው ወይስ የቤት ምርቃት? አንቺ ነገር ሰርግ ነው የሚሆነው። ዘር ነውረጂ ነው ነገር ያጣጣታል። ስራ ነኝ። አውሪ፣ እሰማሻለሁ። አውሪ
ወዘሪ የምን መሰለሽ የነሱ ነገር ማለት ነው። ማን እንደሆነ እኔ አላውቅም። ይሁ እንትን ዝር ገበሬ ነች እንደዛ ያለችው። 3 1 ሳልል ነው ብሩኬ 3 እየጠራዋለሁ አለች። ስለዚህ እናንተ ተውት፣ ነገ ድረስ እኔ መጠበቅ ይፈልጋሉ። ለምን ብዙ ቦታ ነው ሰውን ያሳስተው። ሲጀመር አንድ ጋይስ አትሳሰቱ። የዛሬ ቤትና ለሃይሚ የተሰጠው ቤት አንድ ነው። ካላስ ሁሉም አንድ ቤቱ ስትገቢ መጀመሪያ መግቢያው ምናምን ውጭ ምናምን ሁሉም አንድ ነው። ግን ያም ሆነ ይህ እስቲ ሃይሚ ቤት ስመረቅ እናያለን። ትንሽ ነው የቀረው አለ አይደለ? እስከዛ እናያለን። አዎ ይሄ ነገር ነው። እኔ ብዙ ተቆስዬ ያለው ብዙ 1 ወር ሙሉ ተጎድቻለሁ እያለ ነው ያለው ቦጋሌ አሁን ኖ ማለት ምን ማለት ነው? አሁን ምንድን ነው እሱ? ተጎድቻለሁ። እኔ ለዛሬ አላወራም። ዛሬ ደስታ ቀን አላወራም። ዛሬ ቡዜር ዛሬ እኔ አላወራም። ዛሬ መሬ ነው እነሱ ያደረጉት ነገር ሁሉ አክታችሁ እኔ በጣም ነው የሚያናድደው። ሁሉም አንድ ናቸው እዛ የቆሙት። እኔ ዛሬ ሙዴ ጠለበኝ። እኔ ጓደኞቼ እዚህ ደረጃ ደርሶኛል የምል ሰውዬ ማለት ነው። ግን ጓደኞቹ እኮ ዩቱቡን አንድ ቀን ሼር አድርጎ አያውቁም። በጣም ነው የሚያስቀው። ቦጋ ነው የምር የታረ ትግስት ምስጠኝ። ዋንዬ ነይ ውጪ። አይን አለም አንቺ ኮተት ለምንድን ነው ውጪ የምትያት? ለምንድን ነው ውጪ የምትያት? ለሽ በምሽክላ ዛሬ ፈታ በቃ። አዎ ፈታ እንበል ውዴ፣ ምክንያቱም ዛሬ ደስታ ቀን ነው። እሺ እኔ ውድ ጥያቄ መቀጠል እችላለሁ? አሁን ያ ዱካን ብለና እችላለሁ። የጥቅም ሰው ነው ያለው እኔን ነው እናንተን ነው ወይስ ማንን ነው? እሱንም መልሽ እንጃ። በጣም ነው ጥቅም ሰው መሆኑ እኮ ዛሬ ታውቃ። በተራቢል እንደ እሷን ነው ያላት። እኛ ምን አግኝተን ነው ከሱ ጥቅም ሰው ዛሬ አላናቅም። ታይቲጂ እሷን ነው ያላት። ታስበኝ እሷን ስላለ እሱ አጠገቡ ያለች ስላታለች ራሱ ዛሬ አውቀና ነው የጥቅም ሰው ነው ሊላት የሚችለው ነው። ትጂ እየተረጋጊ ለምን መሰለሽ? ይሄ ለቪዲዮ ማሽቃበጥ ነው እንጂ እሱም ባዶ ሆኖ ነው ወደዚህ እኮ ለቪዲዮ ማሽቃበጥ ነው። ግን እኮ ሲጀመር ተመልካች አውቀው ለማናደድ ነው። እኔ ምን እንደተረዳው ታውቃለህ? ተመልካች አውቀው ሆን ብለው ለማናደድ ነው የሚጠቀሙት። እንዴት ነው ጸብ ተጣልተው ሳይታረቁ ጸብ ተጣልተው እያሉ ቀለበት ነበር የጠበቅኩት ምናምን ብላ እሷስ የምታወራው የምር ነው እንዴ? የሚቀልሉት እየተቃቀፋችሁ ነው። እየተቃቀፉ ነው። ለምንድን ነው የምትተቃቀፉባቸው ስላሉ እኮ ነው። ዛሬ አላቃቀፉም፣ አልተቃቀፉም። የኔ ማሩ አፍሽ ጣፍጣል። ከኛ ጋር እኮ ነው እልህ ማለት ነው። አሁን እንግዲህ ነገርኩሽ እኮ ዛሬ እሷ ያለችበት ቦታ በጣም ይርቃል። ብሩኬ አሁን አንድ ቀን ራሱን ችሎ መቆም አይችልም። ዛሬ እንዴት ቻለ ነው? እኔ ግራ ገባኝ። ዛሬ ራሱን ችሎ እየተለመደ ነው መሰለኝ። በጣም ይሄ ራሱን ደስታ ነው መቆሙ። ለራሱ ቆም ብሎ ማውራት ይሄ ወንድነት ያስብላል፣ ደስ ይላል። እኔ አሁን ቦጋሌና ሃይሚ እንድታረቀው እንጂ የሚፈልገው
እንድጣሉ አይፈልግም። ሁሉም እዚህ ውስጥ ያለው ማንም ሰው እንድጣላ አልፈልግም። ግን ቦጋሌ አልተጣሉም፣ እኛን ያጣሉት ለካሜራ ይታረቁ ነው ያልኩሽ። እነሱ መቼ ተጣሉ? ደግሞ ይሄ ደግሞ ልጅቷ ምንም እርግዝና የለም፣ ውሸት ነው፣ ዝም ብሎ ነው የሚያወሩት። አረገዘች። የትኛው ዓለም ላይ ነው የእሱ ነው? ይሄ ምክንያት አለኝ አንገት ላይ ያደረግኩት እያለ ነው። ፈጣሪ ትግስቱን ዝም በሉ። ስለሱ እንዲወራላቸው ነው የሚፈልጉት።